የምንገኘው በኦሮሚያ ክልል በምስራቅ ቦረና ዞን ውስጥ ነው። በነገሌ ቦረና ከተማ የሚገኘውን ኢፋ ቦሩ ሁለተኛ ደረጃ ያዳሪ ትምህርት ቤት ደግሞ ዛሬ ለቅኝት መርጠነዋል። ይህ ያዳሪ ትምህርት ቤት ሙሉ ለሙሉ ያለፈው ዓመት ተማሪዎቹን ለብሔራዊ የ12ኛ ክፍል ፈተና ማለት ነው በማሳለፍ እጅግ ውጤታማ የሆነ ትምህርት ቤት ነው። ዛሬ ምን ይመስላል አደረጃጀቱ? ምን አይነት የመማር ማስተማር ሂደት አለው? ምን ልምድና ተሞክሮ ሲወሰድበታል? አብራችሁን ቆዩና እንመልከተው። ስሜ ረዴት በላቸው ይባላል። የመማሪያው ነጌሌ ኢፋ ቦሩ ልዩ አዳሪ ሁለተኛ ደረጃ ትምህርት ቤት ነው። 12ኛ ክላስ ተማሪ ነኝ። አጠቃላይ የትምህርት አሰጣጥ ሂደቱ እዚህ ምን እንደሚመስል አውሪኝ። መጀመሪያ ሁሉም ተማሪዎች የመጀመሪያ ደረጃ ትምህርታቸውን ከ1 እስከ 8 ከጨረሱ በኋላ ኢንትራንስ ውጤታቸው ላይ ቤዝድ ሆነው ኢንትራንስ ከፍተኛ ውጤት ያመጡ ሰዎች ለዚህ ኢፋ ቦሩ ልዩ አዳሪ መግቢያ ትምህርት ቤት የሚሆን ፈተና ከተፈተንን በኋላ ነው ወደዚህ ትምህርት ቤት የገባነው። ከገባን በኋላም ከ9ኛ ክላስ ጀምሮ እስከ 12ኛ ክላስ ድረስ እየተማርን እንገኛለን። የትምህርት አሰጣጡ ከሌሎች ትምህርት ቤት አንፃር ስናይ በጣም ጥሩ የሆነ ትምህርት ቤት ነው። የትምህርት ጥራት ላይ ትኩረት አድርጎ የሚሰራ በደንብ ላቦራቶሪ፣ ላይብረሪ፣ ክላስ ብቃታቸውን በጠበቁ አስተማሪዎች እየተማርን ላይፋችንም እዚህ ነው። በቃ እዚሁ ነው የምንኖረው። ሁሉም ተማሪ እዚህ ነው። ልክ እንደ ካምፓስ ነው። እዚህ እንማራለን፣ እንበላለን፣ እንጠጣለን። ዶርምም አለን። በጋራ የመኖርን ባህል እያራበርን በጋራ እየኖርን እየተማርን ያለ ነው። ረዴት ዘንድሮ ምንድነው የምትጠብቂው? ዘንድሮ ህልምሽ ምንድነው? ያው ዘንድሮ እንደ 12ኛ ክላስ ተማሪ የአገር አቀፍ ብሔራዊ ፈተና ተፈታኝ ነኝ እና ፈተናውን በሚገባ ትምህርት ቤታችን አምናም ያው ሙሉ በሙሉ ተማሪዎችን አሳልፏል። ዘንድሮም ደግሞ ሙሉ በሙሉ ተማሪዎችን አሳልፎ ከፍተኛ የሚባል ውጤትን በጋራ እንደምናመጣ ጠብቃለሁ። ረዴት የዘንድሮ ምኞትሽ እንዲሳካልሽ ላንቺ ብቻ አይደለም ለሁላችሁም እዚህ ላላችሁት መልካም ውጤት እንዲሆንላችሁ እመኛለሁ። ደግሞ የሚሳካል እርግጠኛ ነኝ። መልካም ጊዜ ይሆንልሽ። ኢፋ ቦሩ ሁለተኛ ደረጃ ያዳሪ ትምህርት ቤት ቅኝታችን ቀጥሏል። አሁን የምገኝበት ክፍል ተግባራዊ የትምህርት ሂደቶች የሚሰጡበት ነው። አነስተኛ የኬሚካል ሪአክሽን፣ የከለር ኢንዲኬተርስ እና ሌሎች ኢንዱስትሪያል የሆኑ አነስተኛ ምርቶችም የሚመረቱበት ነው። ተማሪዎች እንደዚህ የተግባር ልምምዳቸውን እያደረጉ ነው። እንዴት ናችሁ? ሰላም ነው? እስኪ ወደ ኋላ ልመለስና ወደ ሃይ ስኩል ዘመን ያብሬያችሁ ልስራ ይፈቀዳል? አስቀድሜ ግን ስምህን ልጠይቅ። ስምህን ንገረኝና ምን እየሰራችሁ እንዳላችሁ እስኪ አውራኝ። እሺ፣ ስሜ ታምራዊ ሽኩሩ ይባላል። ዛሬ እየሰራን ያለነው አሲድ ቤዝ ኢንዲኬተር በመጠቀም ሁለት የማናውቃቸውን ሳምፕሎች አሲድ ወይም ቤዝ መሆናቸውን መለየት እንዴት እንደምንችል ነው። ከለር ለውጥ አምጥቷል ወደ ፒንክ። እንዴት ነው የተግባር መሰረት ያደረገ ትምህርት እየሰጠ ያለው? ምን አገኛችሁበት? አብዛኛው ኤክስፐሪመንቶች በማንበብ በማጥናት ብቻ ላንረዳቸው እንችላለን። ነገር ግን እንዲህ አሁን ቪዥዋሊ ማየት ስንችል እናም አንዳንድ ኬሚካሎችን ሚክስ ማድረግ ስንችል ወደፊት ለሪሰርችም እናም ሳይንቲፊክ አፕቲቲዩድ ራሱ እንዲኖረን ይጠቅሙናል ማለት ነው። ማሳካት የምትፈልገው ነገር ምንድን ነው? አሁን የ12ኛ ክፍል ተማሪ ነኝ። እናም በኢንትራንስ ፈተና ዝግጅት ላይ እንገኛለን ሁላችንም። እናም በትምህርት ቤታችንን ለማስጠራት እንዲሁም ከሀገርም ሀገር አቀፍ ፈተናውንም በጣም ጥሩ በሆነ ውጤት ለመጨረስ እያሰብኩም የሰራውም ይገኛለሁ እና ለወደፊት ሀሳቤም ባቀድኩት ፊልድ እና በሚፈልገው ዩኒቨርሲቲ ጆይን ማድረግ እፈልጋለሁ። ተምራየው መልካም እድል ብያለሁኝ። መልካም ውጤት እንድታመጣ እመኛለሁ ለሁላችሁ። ደረጀ ቶለሳ ይባላለሁ። የነጌሌ ኢፋ ቦሩ ልዩ አዳሪ ትምህርት ቤት ርዕሰ መምህር ነኝ። የኛ ትምህርት ቤት ተከፈተ ወይ ደግሞ ስራ የጀመረው 2014 በኢዳር 13 ነው። መጀመሪያ ተማሪዎችን አምና አስመርቀን ወደ ዩኒቨርሲቲ ሸኝተናል። እነሱም 76 ተማሪ ናቸው። ናቹራልና ሶሻል አላቸውና እነሱ ሁሉ በአሪፍ ውጤት ሁሉም ተማሪ አልፈዋል። አሁን ዘንድሮ
235 ተማሪ ሬጅስተር አድርገን አሁን እያስተማርን ነው። መመሪያ ክላስ አይታችኋል። የተደራጀ ያለ የአድሚኒ ለዲፓርትመንት ራሱ ኦፊስ አለው። እንደገና ላብራቶሪ ለአይሲቲ ለብቻ አለው። ለሶስቱ ሳይንስ ለብቻ አለው። ላይብረሪ በጣም ዲጂታል እና ማኑዋል ላይብረሪ አለን። እንዲሁም ደግሞ መዋኛ ቦታ አላቸው። እንደገና ጂም አላቸው። ጂም ውስጥ ወደ 6 ስፖርቶች አይነት እዛ ይጫወታሉ። በጣም ስታንዳርድ የጠበቀ ዶርም አላቸው። የከብት እርባታ እዚህ ውስጥ አለ። የፕሮዳክሽን ዳቦ እናመርታለን። ሌላም እያመርተን ዛንድሮ እስካሁን ድረስ 4 ሚሊዮን ነጥብ 2 ገቢ አገኝተናል ማለት ነው፣ ለተማሪያችን ማለት ነው። ይህ ትምህርት ቤት እንዳየኑ ሰፊ ተሞክሮ የሚወሰድበት ለተማሪዎችም ጥሩ ውጤት የሚመጣበት ነው። የዘንድሮንም የ12ኛ ክፍል ብሔራዊ ተፈታኞች ጥሩ ውጤት እንደምታመጡና እንደሚያመጡ አልጠራጠርም። ካየሁት መልካም እድል እመኛለሁ። አቶ ደረጀ እጅግ አድርጌ አመሰግናለሁ። እኛም እናመሰግናለን። ስለ ጎበኛችሁን በጣም ኤቢሲን እናመሰግናለን። ታንኪዩ